ሰላም ጤና ይስጥልን። ይህ መከለሻ ሚዲያ ነው። የዕለቱን ክለሳዎች እነሆ እናቀርባለን። ተቆጣሽኝ በሚል ምክንያት አክስቱን የገደለው ግለሰብ የሞት ቅጣት ውሳኔ ተላለፈበት። በባንግላዴሽ በደረሰ የመብረቅ አደጋ የ14 ሰዎች ሕይወት አለፈ። አማጽያን የተቀናጀ ጥቃት በከፈቱባት ማሊ የመከላከያ ሚኒስትሩ ተገደሉ። መከለሻ ሚዲያን ሰብስክራይብ ያድርጉ። ወደ ዝርዝሩ እናልፋለን። ተቆጣሽኝ በሚል ምክንያት አክስቱን የገደለው ግለሰብ የሞት ቅጣት ውሳኔ ተላለፈበት። በለሚ ኩራ ክፍለ ከተማ ወረዳ 6 ክልል ልዩ ቦታ ኢካ ሳይት ብሎክ 705 የቤት ቁጥር 59 ውስጥ መስከረም 27 ቀን 2017 ዓ.ም ከምሽቱ 4 ሰዓት ነው ወንጀሉ የተፈጸመው። በአካባቢው ላይ የሟች ማንነት የማይታወቅና የተወሰነ የሰው ቅሪተ አካል በመገኘቱ ከአካባቢው ነዋሪዎች ለፖሊስ ጥቆማ ይደርሳል። ፖሊስም የደረሰውን ጥቆማ መነሻ በማድረግ የሟችን ማንነት ለመለየትና የወንጀል ፈጻሚውን ማንነት ለመለየት በተደረገው ጥረት በሰዓታቱ ውስጥ ሟችን መለየትና በወንጀሉ የተጠረጠረውን ግለሰብ በቁጥጥር ስር ሊያውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል ትራፊክ አደጋ ምርምር ምክትል ጠቅላይ መምሪያ ገልጿል። ፖሊስም በተከሳሽ ሻምበል ሙልጌታ ላይ በተደረገው ምርመራ ሟቹ ወርቅነሽ ኃይሌ የተባለችው የ36 ዓመት ጎልማሳ ስትሆን በጉምሩክ አስተላላፊነት የስራ መስክ ላይ የሰረች የነበረች ስትሆን በተገለጸው አካባቢ መኖር ከጀመረች 4 ወራትን አስቆጥራለች። ሐምሌ 20 ቀን 2016 ዓ.ም የወንድሟ ልጅ የሆነውን ተከሳሽ ሻምበል ሙልጌታ እሷ ጋር ተቀምጦ የቀን ስራ ለመስራት ከክፍለ ሀገር መምጣቱንና አብረው መኖር መጀመራቸውን ከአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ መምሪያ ለማወቅ ተችሏል። መስከረም 27 ቀን 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ስራ ውላ ወደ ቤቷ ገብታ ከወንድሟ ልጅ ጋር እራት በልተው አመሻሹ ላይ በተፈጠረው አለመግባባት ተቆጣችኝ በሚል ሰበብ አንገቷን በማነቅ መሬት ላይ በመጣል ሕይወቷን እንዲያልፍ ካደረገ በኋላ በሽንኩርት መክተፊያ ቢላዋ የተለያየ የሰውነት ክፍሏን በመቆራረጥና በመለያየት በ3 ፌስታል ነጣጥሎ በማሰር ጨለማን ተገን በማድረግና ማንም እንደማያየው በማረጋገጥ አንዱን ፌስታል መጸዳጃ ቤት፣ ሁለተኛውን ደግሞ ለግንባታ የተቆፈረ ቦታ ላይ በመጣል አፈር በማልበስና ሶስተኛውን ፌስታል ግንብ ስር ሊጥልም ችሏል። ፖሊስ የተለያዩ ማስረጃዎችን በመሰብሰብ ወንጀሉን ፈጽሟል ተብሎ የተጠረጠረውን ግለሰብ በመያዝ ቅሪተ አካሎችን የጣለበት ቦታ መርቶ እንዲያሳይ አድርጓል። የሟች አስክሬን በመሰብሰብ ለቤተሰብ በመስጠት በተከሳሹ ላይ የምርመራ ስራውን በሰው እና በሰነድ ማስረጃ ያጠናቀቀው ፖሊስ የተጠናቀቀውን የምርመራ መዝገብ ለሕግ በማቅረብና ክስ በማስመስረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ ወንጀል ችሎት ተከሳሽ ሻምበል ሙልጌታን ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ወስኖበታል። በባንግላዴሽ በደረሰ የመብረቅ አደጋ የ14 ሰዎች ሕይወት አለፈ። ትናንት እሁድና ሰኞ ነጎድጓዳማ ዝናብ አገሪቱን ባጠቃበት ወቅት በተለያዩ የባንግላዴሽ አካባቢዎች በመብረቅ አደጋ የ14 ሰዎች ሕይወት አልፏል። ለአንድ ሳምንት የዘለቀ ከፍተኛ የሙቀት ማዕበል ከተከሰተ በኋላ በ7 ወረዳዎች ውስጥ የሞት አደጋዎች ተመዝግበዋል። ድንገተኛው አውሎ ነፋስ፣ ከባድ ዝናብና ከፍተኛ መብረቅ ያስከተለ ሲሆን ይህም ብዙ ነዋሪዎችን ሳይዘጋጁ በድንገት የአደጋው ሰለባ ሆነዋል። መከለሻ ሚዲያን ሰብስክራይብ ያድርጉ። በሌላ ዜና አማጽያን የተቀናጀ ጥቃት በከፈቱባት ማሊ የመከላከያ ሚኒስትሩ ተገደሉ። የማሊ የመከላከያ ሚኒስትር በዋና ከተማዋ ባማኮ አቅራቢያ በሚገኝ መኖሪያ ቤታቸው መኪና ላይ በተጠመደ ቦምብ በተፈጸመ ጥቃት መገደላቸው ተዘገበ። ሳዲዮ ካማራ የተገደሉት ጂሃዲስት ታጣቂዎች እና ተገንጣዮች በመላ አገሪቱ በከፈቱት የተቀናጀ የጥቃት ማዕበሎች አካል በሆነ እርምጃ መሆኑ የበርካታ የዜና አውታሮች ዘገባ አመልክቷል።
የሀገሪቱ መንግስት ቴሌቪዥን ከጥቂት ሰዓታት በኋላ ሚኒስትሩ በደረሰባቸው ቁስል መገደላቸውን ዘግቧል። የወታደራዊ ጁንታ መሪ ጄኔራል አሲሚ ጎይታ ቤታቸው ኢላማ መደረጉን ተከትሎ ደህንነቱ ወደ ተጠበቀ ቦታ ተዘዋውሯል ተብሏል። በማሊ ጦር የተቀጠሩት የሩሲያ ቅጥረኛ ነፍሰ ገዳዮች ከ2 ቀናት ግጭት በኋላ ከኪዳል ለመውጣት ተስማምተዋል ሲል የተገንጣዩ የአዝዋድ ነፃ አውጪ ግንባር ኤፍኤልኤ ተናግሯል። ማሊ ለዓመታት በአልቃይዳ እንዲሁም ከእስላማዊ መንግስት አይኤስ እና ከኤፍኤል ጋር በተያያዙ ቡድኖች ጥቃት ሲፈጸምባትም ቆይታለች። የካማራን ቤተሰብና የፈረንሳይ ሚዲያዎችን በመጥቀስ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች ቅዳሜ ዕለት ካቲ ውስጥ በተፈጸመው ጥቃት ቢያንስ 3 የካማራ ቤተሰብ አባላት መገደላቸውን የዜና ወኪሎች ዘግበዋል። የመንግስት ቃል አቀባይ ኢሳ ኦስማን ኩሊባሊ እሁድ ምሽት ባነበቡት መግለጫ ካማራ ፈንጂ የተሞላበትና በአጥፍቶ ጠፊ በሚፈነዳበት ተሽከርካሪ የሚሰሩት መኖሪያ ቤት ጥቃት ከተሰነዘረበት ወቅት ተገድለው ብለዋል። ከአጥቂዎቹ ጋር የተኩስ ልውውጥ እንዳደረጉና አንዳንዶቹን በማስወገድ ረገድ እንደተሳካላቸውም ተናግረዋል። ሆኖም ግን ቆስለው በሆስፒታል ከደረሱ በኋላ ሕይወታቸው አልፏል። የኤፍኤልኤ በሰሜን ማሊ የራሱን የቱጋር አጋር ለመፍጠር ለዓመታት ሲታገል የቆየ ሲሆን ሰፊውን አካባቢም ውጤታማ በሆነ መንገድ ይቆጣጠራል። ማሊ በአሁኑ ጊዜ በጄኔራል አስሚ ጎይታ በሚመራ ወታደራዊ ጁንታ ትተዳደራለች። ጄኔራሉ በ2020 በመፈንቅለ መንግስት ስልጣን የያዙ ሲሆን ደህንነትን ለመመለስ እና የታጠቁ ቡድኖችን ለመዋጋት ቃል ገብተዋል። ጁንታው ስልጣን ሲይዝ የህዝብ ድጋፍ ያገኘ ሲሆን በኋላ ላይ በእስላማዊ ታጣቂዎች የተጠለፈውን እና በሰሜን ቱዋግ አመጽ ምክንያት የተፈጠረውን የረጅም ጊዜ የጸጥታ ቀውስ ለመፍታት ቃል ገብቷል። የተባበሩት መንግስታት የሰላም አስከባሪ እና የፈረንሳይ ኃይሎች ጁንታውን ወደ ስልጣን መምጣቱን ተከትሎ ከሀገሪቱ የለቀቁ ሲሆን እየጨመረ የመጣውን አመጽ ለመቋቋም የሩሲያ ቅጥረኞችን ቀጥሯል። ሆኖም የጂሃዲስቶቹ አመጽ በመቀጠል የሀገሪቱ ሰሜንና ምስራቅ ክፍሎች ከመንግስት ቁጥጥር ውጭም ሆነዋል። ጥቃቱ የካማራን መኖሪያ ቤት እንዲፈርስ ከማድረጉም በላይ በአቅራቢያው ያለ መስጊድ እንዲወድም ምክንያት በመሆኑ በስፍራው የነበሩ በርካታ ምዕመናንም ተገድለዋል። ቅዳሜ ዕለት ከዋና ከተማዋ ውጭ ዋና ወታደራዊ ካምፕ በሚገነባበት ከተማ በሰሜን ጋኦ እና ኪዳል እንዲሁም በማዕከላዊ ሴቫል እና ሞፖቲ ከተሞች ውስጥ ውጊያ እንደነበረም ተዘግቧል። ሪፖርቶች እንደሚያሳዩት በሰሜን በኩል የቱዋግ ጎሳን መንግስትነት የሚሹ ተገንጣዮች በዋናነት ጥቃታቸው ያተኮረው በሰሜናዊ ከተሞች ላይ ነው። የጂሃዲስት ቡድኑ ጀማአቱ ኑስራት አልኢስላም ወል ሙስሊምን ጄኤንአይኤም ደግሞ በመላ ሀገሪቱ በተለያዩ ቦታዎች ላይ በተመሳሳይ ጊዜ ጥቃቶችንም ሰንዝሯል። በማሊ የሚገኘው የኮንድራ አደናወር ፋውንዴሽን የሳሄል ፕሮግራም ኃላፊ ኡልፍ ላሲንጊ ለቢቢሲ እንደተናገሩት ክስተቱ ለዓመታት በማሊ ላይ የተፈጸመው ትልቁ የተቀናጀ የጂሃዲስት ጥቃት ይመስላል። የኤፍኤልኤ ቃል አቀባይ መሐመድ አልማውሉድ ራማህኔ በበኩላቸው ኪዳን ሙሉ በሙሉ በታጣቂዎች ስር አልወደቀም ሲሉ ለቢቢሲ ተናግረዋል። የማሊያ ጦር እና የሩሲያ ቅጥረኞች በመኖራቸውን በከተማ ውስጥ እንደቆዩ ተናግረዋል። እሁድ ዕለትም በኤፍኤልኤ እና በማሊ መንግስት መካከል ግጭቶች በኪዳል ቀጥለዋል። እነዚህ ሪፖርቶች ከተዘገቡ በኋላ በአዝዋድ ኃይሎች እና በአፍሪካ ጦር የሩሲያ ክፍሎች መካከል ግጭት ቀጠናው በሰላም ለመውጣት ስምምነት ላይ ተደርሷል ሲሉ ራማኔ ተናግረዋል። በኋላ ላይም ከኪዳል በቋሚነት እየወጡ ነው እናም ኪዳል አሁን ነፃ ናት ብለዋል። ይህንን በተመለከተ ከማሊ ጦር ምንም ማረጋገጫ አልተሰጠም። ቡድኑ ከተማዋን እንደተቆጣጠረ ገልጿል። በ2023 በመጨረሻ ላይ የማሊ ጦር በሩሲያ ቅጥረኞች እገዛ ከመያዟ በፊት ከተማዋ ከ10 ዓመታት በላይ የተገንጣይ ቡድኑ ኦፊሴላዊ ያልሆነ ዋና መቀመጫ ሆና አገልግላለች። በኪዳል ላይ በተደረገው ጥቃት የተሳተፉ የኤፍኤልኤ የጦር አዛዥ ቅዳሜ ዕለት ለቢቢሲ እንደተናገሩት ቡድኑ ለወራት ለጥቃቱ ሲዘጋጅ ቆይቷል። አሁን ዋናው ግባችን ጋኦን መቆጣጠር ሲሆን ቲምቡክቱ በቀላሉ በእጃችን ትገባለች ብለዋል። የመንግስት
መገናኛ ብዙሃን ኦአርቲኤም በጥቃቶቹ ሲቪሎችን እና ወታደሮችን ጨምሮ 16 ሰዎች መቁሰላቸውንም ዘግቧል። በተጨማሪም በርካታ አሸባሪዎች መገደላቸውን ገልጾ በሁሉም አካባቢዎች ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑን አክሏል። ወታደራዊ ኃይሉ ግን በኪዳል እንዲሁም በካቲ እና በሌሎች የአገሪቱ ክፍሎች ውጊያው መቀጠሉን አረጋግጧል። እሁድ ዕለት ባወጣው መግለጫም ጥቃቱ መልስ ሳይሰጥበት የማያልፍ መሆኑን ገልጿል። በመላ አገሪቱ ማስጠንቀቂያ መስጠቱን አክሎ የደህንነቱ እርምጃዎች እና የፍተሻ ኬላዎች ተጠናክረው የጸጥታ ጥበቃው መጨመሩን ጠቅሷል። እሁድ ዕለትም ውጊያው ቀጥሎ ውሏል። በአንዳንድ አካባቢዎች የሰዓት እላፊ ገደብ ተጥሏል። በባማኮ ከምሽቱ 3 ሰዓት እስከ ንጋቱ 12 ሰዓት የሚቆይ የሰዓት እላፊ ገደብ የተጣለ ሲሆን ዛሬ ይጠናቀቃል ተብሎም ይጠበቃል። ቀዳሚውን ጥቃቶቹ ተከትሎ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ከማሊ ሕዝብ ጋር ያላቸውን አንድነት በመግለጽ የአመፅ ድርጊቶችን አውግዘዋል። የምዕራብ አፍሪካ ክልላዊ ቡድን ኢኮዋስም በተመሳሳይ መልኩ ጥቃቶችን አውግዘዋል። ማሊ፣ ኒጀር እና ቡርኪና ፋሶ በወታደራዊ መፈንቅለ መንግስት ውስጥ ትገኛለች። ሰራዊቱ ወደ ስልጣን መምጣቱን ተከትሎ ሀገሪቱ ከኢኮዋስን ወጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በበኩላቸው ሁኔታውን በጥልቅ ስጋት እየተከታተሉ መሆናቸውን ተናግረዋል። ከ3 ዓመታት በፊት በመፈንቅለ መንግስት ስልጣን የያዙት የቡርኪና ፋሶ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ በማሊ የተፈጸሙትን ጥቃቶች አውግዘዋል። ትራኦሬ ማሊ፣ ኒጀር እና ቡርኪና ፋሶን ጨምሮ የሳህል ግዛቶች ጥምረት ኤኢኤስ ፕሬዝዳንት ሲሆኑ አገሪቱ በቅርብ ዓመታት ውስጥ መፈንቅለ መንግስት ከተፈጸመ በኋላ ወደ ስልጣን የመጡት በወታደራዊ መንግስት የሚመሩ ናቸው። ትራኦሬ እሁድ ምሽት ባወጡት መግለጫ ጥቃቶቹን አረመኔያዊ እና ኢሰብአዊ ሲሉ ገልጸዋል። በሳህል የነጻነት ትግል ጠላቶች የተደገፉ መሆናቸውን ተናግረዋል። ትራኦሬ ጥቃቶችን አረመኔያዊና ኢሰብአዊ ሲሉ ገልጸውታል። እናም በሳህል የነጻነት ትግል ጠላቶች የተደገፉ መሆናቸውንም ተናግረዋል። ጥቃቶቹ የሳህልን ጀግኖች በነጻነት በሰላምና በክብር የመኖር ፍላጎት እንዲያናውጡ አይችሉም ሲሉ አክለዋል። የኤፍኤልኤ በሰሜን ማሊ የራሱን የቱዋርግ አገር ለመፍጠር ለዓመታት ሲታገል የቆየ ሲሆን ሰፊውን አካባቢ ውጤታማ በሆነ መንገድ ይቆጣጠራል። ማሊ በአሁኑ ጊዜ በጀነራል አስሚ ጎይታ በሚመራ ወታደራዊ ጁንታ ትተዳደራለች። ጀነራሉ በ2020 በመፈንቅለ መንግስት ስልጣን የያዙ ሲሆን ደህንነትን ለመመለስ እና የታጠቁ ቡድኖችን ለማዋጋት ቃል ገብተዋል። ጁንታው ስልጣን ሲይዝ የህዝብ ድጋፍ ያገኘ ሲሆን በኋላ ላይ በኢስላማዊ ታጣቂዎች የተጠለፈውን እና በሰሜን ቱዋርግ አመፅ ምክንያት የተፈጠረውን የረጅም ጊዜ የጸጥታ ቀውስ ለመፍታትም ቃል ገብቷል። የተባበሩት መንግስታት የሰላም አስከባሪ እና የፈረንሳይ ኃይሎች ጁንታውን ወደ ስልጣን መምጣቱን ተከትሎ ከሀገሪቱ የለቀቁ ሲሆን እየጨመረ የመጣውን አመፅ ለመቋቋም የሩሲያ ቅጥረኞችን ቀጥሯል። ሆኖም የጂሃዲስቶቹ አመፅ በመቀጠል የሀገሪቱ ሰሜንና ምስራቅ ክፍሎች ከመንግስት ቁጥጥር ውጪ ሆነዋል። ክቡራትና ክቡራን ለዕለቱ ያዘጋጀነው የመከለሻ ሚዲያ የዜና አውታራችን ከመላው ዓለም ያሰባሰብነው ትኩስ መረጃዎች ተከልሰው ይህንን ይመስሉ ነበረ። ቸርን ሰንብት።